ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የውጊያ ግንባሩ አመርቂ ሁለንተናዊ ድል መመዝገቡ ተረጋግጧል። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ እያዩ፣ አርበኛ ባባይ አምባይ፣ አርበኛ በሊዮን ጌታቸው፣ አርበኛ ጌታቸው አማራ፣ በበላይ እዝ የሁለተኛ ኮር አስተባባሪ ግብረ ኃይልና ሌሎች አመራሮች የተመራው የሻወራ ወታደራዊ ዘመቻ በድል ተቋጭቷል። ይህ አውደ ውጊያ የኮርና የክፍለ ጦር አመራሮች ከብርጌድና ሻለቃ መሪዎች ጋር በመተሳሰር ቋራ ኦሜዴላ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር ካላቸው ኃይል በማወጣጣት የካቲት 15 2018 7 ሰዓት ተኩል የተጀመረው አውደ ውጊያ የአገዛዙን አሸርጋጅ አድማ ብተና፣ ሚሊሻ፣ ፖሊስና የስርዓቱ አሸርጋጅ ባንዳዎችን በመደምሰስና በመማረክ ከ7 በላይ ከተማ ውስጥ የተሰሩ የቁም ምሽጎችን በመስበር ሻወራ ከተማን በቁጥጥር ስር ማዋል ተችሏል። አብይ አህመድ የሚተማመንበትና በየሚዲያው እንደማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም ከእንደ ነበልባሎቹ የመይሳው ካሳ ልጆች የሚያቆማቸው ግን አልነበረም። እንዲሁም ይህ አውደ ውጊያ የተሳካ እንዲሆን አፋብን ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ጣና ብርጌድ ወደ ቀጠናው ተጨማሪ የጠላት ሰራዊት እንዳይንቀሳቀስ መስመር ቆርጠው በመዝጋት ለውጊያ ድጋፍ በማድረግ በተጠንቀቅ ቆመዋል። ከእንደ ነበልባሎቹ ጠላትን ከሻወራ ከተማ ጠራርጎ በማስወጣት የካቲት 16 2018 በየስርቻው የተደበቀውንና ለማምለጥ የሞከረውን ያገዛዙ አሸርጋጅ ቡድን በየገባበት እየተፈለገ እጅ ያልሰጠው እርምጃ በመውሰድ ከሞት ያመለጠው የብልጽግናው ካቢኔና ባንዳ ሰራዊቱ በእግሩ እየማቃቀ ወደ ባህር ዳር ፈርጥጦ ሲያመልጥ በየቦታው በእጁ የያዘውን የትጥቅና ስንቅ እያዝረከረከ እንዲሁም ሙትና ቁስለኛው መሸከፍ ባለመቻሉ የአካባቢው ማህበረሰብ ሁለቱንም ቀን በየቦታውና በየምሽጉ የወደቀውን አስከሬን ሊቀብር ችሏል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረው የቁም ምሽጎችን ከመስባበር ባሻገር ስቶሮችን በፍጥነት በመቆጣጠር ተተኳሾች መሳሪያዎችንና መሰል ትጥቆችን በእጃችን ማስገባት ችለናል። የአገዛዙ ስርዓት የፋኖ ቤተሰብ በማለትና በውሃ ቀጠና ለስርዓቱ አልተመቸኝም የሚሉት ንጹሃን ከ45 በላይ እስረኞችን ማስፈታትም ተችሏል። 231 በላይ የጠላት ኃይልም ተደምስሷል። የጠላት የወረዳ ከፍተኛ አመራሮች፣ የፖሊስ አዛዥ ዋና ኢንስፔክተር ዋንቴር ሰውና ወንጀል መከላከል ኮማንደር ገብሬና በጊዜው አብረው የነበሩ የፖሊስ አባላትና ሚሊሻ ጽህፈት ቤት ኃላፊው ጌታናን ጨምሮ ሌሎች ተደምስሰዋል። 53 የተማረከ እጅ የሰጠ ሲኖር ከ67 በላይ ቆስለዋል። በአውደ ውጊያው የተማረከ የተገኘ ንብረት 2 ዲሽቃ፣ 2 ብሬን፣ 259 ክላሽንኮቭ፣ 22 አብራራው፣ 28 10 ጎራሽ፣ 1 ስታር ሽጉጥ፣ 31000 የክላሽ ተተኳሽ፣ 9000 ብሬን ተተኳሽ፣ 21000 የዲሽቃ ተተኳሽ፣ ከ700 በላይ የክላሽ ካዘና፣ ወታደራዊ ኮዳ 50፣ ወታደራዊ ሻንጣ ከ100 በላይ፣ ረጅም ርቀት ወታደራዊ መገናኛ ሬዲዮ፣ 2 የአገዛዙ ሰራዊት የሚጠቀምባቸውን ሙሉ ቁሳቁስና 2 ተሳቢ ጭነት የሚሆን ሬሽንም ተገኝቷል። በሌላ ግንባር መይሳው ካሳ ሁለተኛ ኮር ፊታውራሪ ገበየው ክፍለ ጦር ደኛ ገርጫቆ ወረዳ ነጋዴ ባህር ሌላ ተጨማሪ ድል አስመዝግበዋል። የካቲት 16 2018 ዓ.ም ፊታውራሪ ገበየው ክፍለ ጦር ከታጠቅ ብርጌድና ባይተኩስ ብርጌድ የተውጣጡ ሰራዊታችን በዚሁ ቀን ተጠግተው በማደር ያገዛዙን የሚሊሻ አባላትና አድማ ብተና በመሸገበት ሰርጎ በመግባት አዳኛ ሀገር ጫቆ ነጋዴ ባህር ልዩ ቦታው አቸራ በር ላይ ረፍርሆታል። በውጊያውም 23 የተደመሰሰ፣ 12 የቆሰረና 5 እጅ የሰጠ ሲሆን 17 ክላሽንኮቭ፣ 1 ብሬን እንዲሁም 1000 የክላሽ ተተኳሽ፣ 1200 የብሬን ተተኳሽም ተገኝቷል። በዚህ ሰዓት በመይሳው ካሳ ሁለተኛ ኮር ስር የምትገኘው ሻወራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራዎችን ፍጹም ሰላማዊ በሆነ ሁኔታ የዘወትር ማህበራዊ እንቅስቃሴያቸውን እያደረጉ ይገኛሉ። በተሟላበት መንገድም እየሰሩ ነው። በፋኖ የቀረበውን የይቅርታና የምህረት ድል እየተጠቀማችሁ ከአብይ አህመድ እርስ በርስ የማጫረስ ሴራ በመራቅ እየቀረባችሁ ችግራችሁን እንድትፈቱና ሻጥሩ እንድታከሽፉ ለጸጥታና ለፖለቲካ አመራር እና አባላት አፋብን በላይ ዘለቀ እዝ ጥሪ ያቀርባል ሲል አፋብን በላይ ዘለቀ እዝ አስታውቋል። ሌላው አፋብን ቴዎድሮስ 109ኛ ኮር ባንዳ ምንጠራውን አጠናክሮ ቀጥሏል። በትናንትናው ዕለት በቀን 17/06/2018 ዓ.ም ቡሬ ወረዳ ቁጭ ከተማ መሽጎ አማራዎችን በማንነታቸው ሲያስገድል ሀብት ንብረታቸውን ሲዘርፍ የነበረው 10 አለቃ ዳምጤ ረጋሳ የተባለ ቀንደኛ የሚሊሻ ጠርናፊ ከሁለት ግብረ አበሮች ጋር በአነፍናፊው አዳይ ቡድን 109ኛ ኮር 77ኛ ክፍለ ጦርና 88ኛ ክፍለ ጦር እርምጃ ተወስዶበታል። ነስሮቹ የ109ኛ ኮር አነፍናፊ ቡድኖች ክንፋቸውን ዘርግተው ከማቻከል እስካዩ
ጓጉሳ አይናቸውን ተክለው አሰሳ ሲያደርጉ ከቆዩ በኋላ በዛሬው ዕለት ከምሽቱ 4 ሰዓት ተኩል ላይ 3 የመከላከያ አባላትና 3 የሚሊሻ አባላት ላይ እርምጃ ወስደዋል። አሁን ላይ የብልጽግና መንደር ላይ ድንጋጤ ተፈጥሯል። ዋይታው ጩኸቱ በርክቷል። የሚይዘው የሚጨብጠው አጥቷል። ሚስታቸውና ልጆቻቸውን ማመን አቅተዋቸዋል። በዛሬው ኦፕሬሽን የተደናገጠው የብልጽግና ቡድን ንጹሃን አመራሮችን የፋኖ ቤተሰብ ናቸው፣ ዝምድና አላቸው እና የተለያየ ምክንያት በመደርደር በጅምላ እያፈሰ ጨለማ ቤት እያሰራ ይገኛል። ንስሩ አሁንም ክንፎቿን ዘርግታ የሰማዩን አየር እየቀዘፈች አሰሳዋን ቀጥላለች። ማነህ ባለሳምንት ምረት ለማይፈልግ ምረት የለንም ሲል የአፋብኃ ቴዎድሮስ 109ኛ ኮር ህዝብ ግንኙነት ገልጿል። በተያያዘም የሽፈራው ቀይ መሆኑን ሳያውቁ እንደ ሰዓት እራት እየገቡ አለቁ። 64ኛ ክፍለ ጦር ድል ተቀዳጅቷል። በሸበል በረንታ ወረዳ የድሃ ከተማ መሽጎ የሚገኘው የአገዛዙ ሰራዊት አባላት የካቲት 17 2018 ዓ.ም በጎይ ቀበሌ ደፈጣ ጥሎ በሚጠብቅበት ሰዓት በወቅቱ መረጃ የደረሳቸው እነሞት አይፈሬ የበላይ ተንፋሾች የሽፈራው ግርፎች በጎይ ቀበሌ ደረቅ ወንዝ የዱሃ መሃል ከተማ አዲሱ ገበያና በረንታ ትምህርት ቤት ባደረጉት ውጊያ 8 የአገዛዙ ሰራዊት አባላት ሲወገዱ 9 የአገዛዙ ሰራዊት አባላት ቀላልና ከባድ ቁስለኛ መሆናቸውም ተረጋግጧል። በሸበል በረንታ ወረዳ የዱሃ ከተማ አካባቢ ማህበረሰብ ባህል እሴትና ወግ በመጣስ ለሆድ አደሩም የነበር ሚሊሻ አቡሽ ሰዋልና ሌሎች በስም ያልጠቀስናቸው የአገዛዙ ሰራዊት አባላት ቅጥረኛ ሚሊሻዎች በአፋብኃ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ቀላልና ከባድ ቁስለኛ ሆነው ደብረ ማርቆስ ሪፈራል ሆስፒታል መግባታቸውም ተረጋግጧል ሲል የአፋብኃ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል። ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ሲቪሊያንን ብቻ ኢላማ ያደረጉ የጀት ኤርክራፍቶች እና የድሮን ድብደባዎችን ለቀናት እየፈጸመ ይገኛል። የካቲት 17 ቀን 2018 ዓ.ም ሰዋታ፣ ኩምበር፣ ብሔራ የሚባሉ ትናንሽ ከተሞችና አካባቢያቸው ላይ ከጠዋት እስከ እኩለ ሌሊት ድረስ ድብደባዎችን ፈጽሟል። አብይ አህመድ ከዩናይትድ አረብ ኤሚሬት የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከራሽያ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ፋብ አይነት ቦምቦች በብዛት እየጣለ መንደሮችን እያወደመ ነው ሲል አርበኛ አስረስ ማረ አስታውቋል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።